ፈቃዴ ነው የሰውን ነገር ላልናገር ፈቃዴ ነው የሰውን ነገር ላልናገር የኔ ተሸፍኖ ከቆምኩኝ በክብር ፈቃዴ ነው የሰውን ነገር ላልናገር ሕይወቴ በሙሉ በኃጢአት ተመልታ አምላኬ ከማረኝ በፍቅሩ ዝምታ የሰው በደል ላይ በእውነት ምያለው እኔን ከታገሰኝ ፍቅር ተምሬያለው እኔን ከታገሰኝ ፍቅር ተምሬያለው ፈቃዴ ነው የሰውን ነገር ላልናገር ፈቃዴ ነው የሰውን ነገር ላልናገር የኔ ተሸፍኖ ከቆምኩኝ በክብር ፈቃዴ ነው የሰውን ነገር ላልናገር በዓይኔ ላይ ተጋድሞ ያለውን ምሰሶ እያየ ካለፈኝ በምሕረት ታግሶ የሰው ጉድፍ ላይ በእውነት ምያለው እኔን ከታገሰኝ ፍቅር ተምሬያለው እኔን ከታገሰኝ ፍቅር ተምሬያለው ፈቃዴ ነው የሰውን ነገር ላልናገር ፈቃዴ ነው የሰውን ነገር ላልናገር የኔ ተሸፍኖ ከቆምኩኝ በክብር ፈቃዴ ነው የሰውን ነገር ላልናገር አንተ ቀራጩ ሰው ያለ አቀርቅረ በምሕረት ተመለስክ ከኔ ይልቅ ድነ በአንተ ላይ ስጠቁም የኔን ጸሎት ትቼ የማዳኑ ሰዓት አለፉ ቀኖች የመዳኑ ሰዓት አለፉ ቀኖች ፈቃዴ ነው የሰውን ነገር ላልናገር ፈቃዴ ነው የሰውን ነገር ላልናገር የኔ ተሸፍኖ ከቆምኩኝ በክብር ፈቃዴ ነው የሰውን ነገር ላልናገር ተቆጥሮ የማያልቅ
በደሌ ተከድኖ በሞትና በደም ኃጢአቴን ሸፍኖ ሰው አርጎኝ በሰው ፊት አቁሞኝ ጌታዬ በማንም አልፈርድም ኃጢአተኛ ብዬ በማንም አልፈርድም በደለኛ ብዬ ፈቃዴ ነው የሰውን ነገር ላልናገር ፈቃዴ ነው የሰውን ነገር ላልናገር የኔ ተሸፍኖ ከቆምኩኝ በክብር ፈቃዴ ነው የሰውን ነገር ላልናገር እሺ ስለ መዝሙሩ ጊዜ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን አላችሁ? ዛሬ እንግዲህ በዚህ ቪዲዮ ተገናኝተናል። እንደ እግዚአብሔር ፍቃድ በዚህ ቪዲዮ ዙሪያ እንወያያለን። ፍቃዴ ነው የሰውን ነገር ላልናገር የኔ ተሸፍኖ ከቆምኩኝ በክብር ነው የሚለው። ኃጢአታችን ተሸፍኖልን በክብር የቆምን ሰዎች ኃጢአታችን በደሙ ተከድኖ ኃጢአታችን በክርስቶስ ቸርነትና ምሕረት ተሸፍኖ እንዳለን የሚያሳይ ነው እና ግጥሙ ጋር የመጀመሪያው ሁለተኛው አካባቢ ስንመለከት በአይኔ ላይ ተጋድሞ ያለውን ምሰሶ የሚል ነገር እናገኛለን። በአይኔ ላይ ተጋድሞ ያለውን ምሰሶ የሚለውን ከመጽሐፍ ቅዱስ ስንመለከት ማቴዎስ 7 ላይ እናገኛለን። ምን ይላል? እንዳይፈረድባችሁ አትፍረዱ ይላል። እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና በምትሰፍሩበትም መስፈሪያ ይሰፈርባችኋል። በወንድምህ አይን ያለውን ጉድፍ ስለምን ታያለህ? በአይንህ ግን ያለውን ምሰሶ ስለምን አትመለከትም? ምሰሶ የሚለው እንግዲህ እዚህ መዝሙር ላይ በአይኔ ላይ ተጋድሞ ያለውን ምሰሶ የሚለው ግጥም ይህንን ነው የሚያሳየው ማለት ነው። በአይንህ ግን ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህን ከአይንህ ጉድፍ ላውጣ ፍቀድልኝ እንዴትስ ትለዋለህ? እነሆም በአይንህ ምሰሶ አለ። አንተ ግብዝ አስቀድመህ ከአይንህ ምሰሶውን አውጣ፣ ከዚያም በኋላ ከወንድምህ አይን ጉድፉን ታወጣ ዘንድ አጥርተህ ታያለህና ይላል እና አፈር ነን። ሰው አፈር ነው፣ ቢታጠብ የማይነጻ ነገር ግን እግዚአብሔር ለማዳን ምክንያት ስለሚፈልግ ቸርነቱ ብዙ ስለሆነ ምክንያት አድርጎ ማዳን እኛን ወደ ጽድቅ መንገድ መምራት ስለሚፈልግ ንስሐን አስቀምጦልናል እና ዕለት ዕለት ብንበድል ዕለት ዕለት ይቅር ለማለት እሱ ቸርነቱ ሰፊ ነው። ከኛ ኃጢአት ብዛት የሱ ቸርነት ይበዛልና ማለት ነው። ነገር ግን እኛ በሰዎች ላይ የምንጠቋቆም ከሆነ ጣታችንን ስንጠቁም አንድ ጣታችን ወደ ዛኛው ሰው ሲሆን ሶስት ጣታችን ደግሞ ወደዚህ ተመልሶ ነው የሚያሳየው እና የራሳችንን በደል ትተን የራሳችንን ኃጢአት ትተን በሰዎች ላይ መጠቆም እንደሌለብን የሚናገር መዝሙር ነው ማለት ነው እና ይሄ ማቴዎስ 7 ላይ ጌታችን በምሳሌ ሲያስተምር የተናገረው ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ተናግሯል። በአይንህ ውስጥ ያለውን ምሰሶ የሌላውን ጉድፍ ማለት ትንሽዬ ቆሻሻ ማለት ነው እና ሰው ላይ እንበረታለን። ብዙውን ጊዜ የራሳችን ላይ እንትን አንልም። ራሳችንን በደል እንዳልሰራን ሁሉ ኃጢአትን ስንለማመደው ኃጢአት እንዳልሆነ ሁሉ ሊመስለን ይችላል። ነገር ግን የሆነ ሰው እንደዚህ ያደረገ ወይም የሆነ ሰው እንዲሆነ ሲባል
በጣም እንበረታለን። እና አሁን እንደውም ዘመን ባመጣው ቴክኖሎጂ ተጠቅመን ሐሜት በፌስቡክ እና በቲክቶክ ወይም በተለያየ ሶሻል ሚዲያ ዘመናዊ ነበር ሶሻል ሚዲያው፣ ግን እኛ ወደ ኋላ አስቀርተ ነው በዛ ሶሻል ሚዲያ ሐሜት እናስተላልፍበታለን። በፎቶ የተደገፈ የሰውን ገመና ማጋለጥ፣ የሰውን ኃጢአት ማጋለጥ ማለት ነው። አንዳንድ ጊዜ እንደውም ጽድቅ የሚመስለን ሰዎች አለን። ለቤተ ክርስቲያን የተቆረቆርን ወይም ለቤተ ክርስቲያን እኛ የቤተ ክርስቲያን አካል ሆነን ሌላው ደግሞ ሌላ አህዛብ ወይም ደግሞ የቤተ ክርስቲያን አካል እግዚአብሔር ያልሞተለት እስኪመስል ድረስ የምንናገርበት ጊዜ አለ። ነገር ግን ከባቴ አበሳ ይባላል አምላካችን። ክርስቲያኖችም ደግሞ ከባቴ አበሳ መሆን አለብን። የሰዎችን በደል መሸፈንና ወደ ጽድቅ እንዲመለስ ወደ ንስሐ እንዲመለስ እኛ ብናጋልጠው እናበረታታዋለን፣ የባሰ ማለት ነው። ግን ብንሸፍንለት ብንነግረው እኔም እኮ እግዚአብሔር ረድቶኝ እንጂ እኔም እንደሱ ነኝ፣ በደለኛ ነኝ፣ በራሴ ጽድቅ፣ በራሴ ጉልበት፣ በራሴ ጽናት፣ የራሴ ተጋድሎ፣ ጾሜ፣ ጸሎቴ አበርትቶኝ ጎበዝ ስለሆንኩ እንደዚህ እጄን ዘርግቼ ሌሊቱን ሙሉ ስጸልይ ስለማድር ነው የቆምኩት ማለት አንችልም። እግዚአብሔር ቸርነት ነው የሚያቆመን። ሁላችንንም በእግዚአብሔር ቸርነት ነው ዛሬን የደረስነው። በእግዚአብሔር ቸርነት ነው ከኃጢአት የታቀብነው እንጂ ኃጢአት የሚስማማው ሰውነት ነው ያለን እኛ ከአፈር ነንና ኃጢአት የሚስማማው ሰውነት፣ ወደ ኃጢአት የሚሳብ ሰውነት ነው ያለን እና ማቴዎስ 7 ላይ ይሄንን እናገኛለን። ሌላው ታች ላይ አንተ ቀራጩ ሰው ያለህ አቀርቅረ በምሕረት ተመለስ ከኔ ይልቅ ድነ፣ በአንተ ላይ ስጠቁም የኔን ጸሎት ትቼ የመዳኑ ሰዓት አለፉ ቀኖች። አንተ ቀራጩ ሰው፣ የቱ ነው ቀራጩ ሰው የሚለውን ደግሞ እንመለከታለን። ስለ ቀራጩና ስለ ፈሪሳዊው ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ሲያስተምር እንዲህ ብሎ ተናግሮ ነበር። እንዲህ ሲል 2 ሰዎች ሊጸልዩ ወደ መቅደስ መጡ፣ አንዱ ፈሪሳዊ ሁለተኛውም ቀራጭ። ፈሪሳዊውም ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግናለሁ ይላል። እዛ ጋር ቀራጩን እየተጠቋቆመ ይሄ ቀራጩ፣ ይሄ ዱርዬው፣ ይሄ መጥፎ፣ ይሄ ኃጢአተኛው እያለ በልቡ ግን እሱ የተመካ ነው። እንደዛ አይደለሁም እያለ ነው። እኔ ንጹህ ነኝ እያለ ነው በሌላ አነጋገር ማለት ነው። እንደዛ ሰውዬ ስላላረከኝ፣ እንደዛ ሰውዬ ኃጢአተኛ ስላላረከኝ አመሰግናለሁ ማለት ኃጢአተኛ አይደለሁም ማለት ነው። የሆነ ሰውን ይሄ ኃጢአተኛ እንደሱ ስላልሆንኩኝ እግዚአብሔርን አመሰግናለሁ ካልኩኝ እኔ አይደለሁም በጽድቄ ነው ያለሁት እያልኩ ነው ማለት ነው። ግን መሆን የነበረበት ምንድን ነው? ቸርነትህ በስቶልኝ እዚህ ጋር መቆም ሳይገባኝ በምህረትህ ስላቆምከኝ አመሰግናለሁ ነበር መሆን የነበረበት። እኔ ከዛ ከቀራጩ ያነስኩኝ በደለኛ ነበርኩ፣ ኃጢአተኛ ነኝ። ነገር ግን በአንተ ቸርነት፣ በአንተ ድጋፍ፣ አንተ ሰው አድርገኸኝ ነው እዚህ ጋር የቆምኩት ማለት ነበረበት። ነገር ግን እንደዛ ዘማዊ፣ እንደዛ ቀማኛ፣ እንደዛ አመንዝራ፣ እንደዛ ቀራጩ ሰው ስላልሆንኩኝ አመሰግናለሁ። በየሳምንቱ 2 ጊዜ ጾማለሁ። ልክ አሁን እኛ አርብ ሮብ እንደምንጾመው አርብ እንጾማለን፣ ሮብም እንጾማለን። ሮብ ጌታችን ተላልፎ የተሰጠበት ተላልፎ እንዲሰጥ የተማከሩበትና የወሰኑበት ነው ስለሆነ ነው። በዓል ህዝቡ እንዳይረበሽ እንቆይ አሉ እንጂ ሮብ ዕለት ተማክረው ጨርሰዋል። ጌታችን መድኃኒታችን ኢየሱስ ክርስቶስን ይሁዳ አሳልፎ ለመስጠት ነገስታቱን በዛን ጊዜ የነበሩት ሊሰቅሉት የሚፈልጉት ሰዎች ወስነዋል። በቃ ይሰቀል ይያዝ በሚለው ማለት ነው። ያንን ቀና በማሰብ ነው ሮብ የምንጾመው። አርብ ደግሞ የተሰቀለበትን ነው የምንጾመው። ነገር ግን በመጾማችን ከተመካን ግን እንደዚህ ፈሪሳዊ ነው የምንሆነው ማለት ነው። በሳምንት 2 ቀን እጾማለሁ፣ ምጽዋት አስራት በኩራቴን አወጣለሁ፣ በቃ እኔ እኮ ምናምን ከነገሌ እኮ እሻላለሁ ካልን ያንን ነገር ያደረግነው በራሳችን ነው፣ በራሳችን ብቃት ነው፣ በራሳችን ጽድቅ ነው እያልን ስለሆነ እንደዚህ ፈሪሳዊ ሰው እንሆናለን ማለት ነው። ነገር ግን የምናደርገውን ነገር ሁሉ እግዚአብሔር ረድቶን እንደሆነ ካመንና ከተናገርን ግን
ትክክለኛ ክርስትና ይሄ ነው። ከዚህ በፊት ተናግሬያለሁ። ቤተ መቅደስ መስራት በጣም በጎ ስራ ነው። ነገር ግን እግዚአብሔር ካልፈቀደ ቤተ መቅደስ መስራት፣ የተራበ ማብላት፣ መመጽወት ራሱ አንችልም። እግዚአብሔር መፍቀድ አለበት። ጠቢቡ ሰለሞን መቅደስ የሰራው ተፈቅዶለት ነው። ቅዱስ ዳዊት ግን መቅደስ ለመስራት አስቦ ነበረ፣ ግን አይቻልም ተባለ፣ ተከለከለ። ስለዚህ ገንዘብ አለኝ ብሎ ወይም የሆነ እንትን ብሎ ጽድቅ መስራት እግዚአብሔር ጽድቅ ለመስራት ራሱ እግዚአብሔር መፍቀድ አለበት ማለት ነው። በህይወት መኖራችን ማን ፈቅዶ ነው? እግዚአብሔር ፈቅዶ ነው። እና የእግዚአብሔርን ጽድቃችን ሁሉ ከእግዚአብሔር እንደሆነ ማመን አለብን ማለት ነው። በየሳምንቱ 2 ጊዜ ጾማለሁ ብሎ ተመካ። ከማገኘውም ሁሉ አስራት አወጣለሁ አለ። ከማገኘውም ሁሉ አስራት አወጣለሁ። በነገራችን ላይ መጾሙም አስራት ማውጣቱም ትክክል ነው። ነገር ግን እኔ እንዲህ ነኝ ብሎ ማውራቱ መመካቱ ግን ትክክል አይደለም። ትልቁ ኃጢአት ትዕቢት ነው። ዲያብሎስን ከመላእክትነት ወደ ጥልቁ የተጣለበት ዋናው ጥፋቱ ምንድነው? ትዕቢት ነው። እኔ የበላይ ነኝ ብሎ እኔ አምላክ ነኝ ብሎ ልቡ ስላበጠ ነው የተጣለው። ስለዚህ ትዕቢት ያንን ሁሉ ነገር ጽድቁንና ተጋድሎውን ያፈርስበታል ማለት ነው። ፍቅር ከሌለኝ ከንቱ ነኝ። ፍቅር ነው፣ ትህትና፣ ፍቅር እና የመሳሰሉት ናቸው። ክርስትና ማለት ፍቅር ማለት ነው። ክርስትና ማለት ትህትና ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ከመጣባቸው ነገሮች አንደኛው ኖሮ ሊያሳየን ነው። ስጋ ለብሶ እንደኛ የሚታመም ስጋ፣ እንደኛ የሚራብ ስጋ፣ እንደኛ የሚደክመው የሚተኛ ስጋ ኖሮት ነገር ግን እንዴት መኖር እንዳለብን ኖሮ አሳይቶናል። ለቀበሮች ጉድጓድ አላቸው፣ ለወፎች ጎጆ አላቸው፣ የሰው ልጅ ግን ራሱ የሚያሳርፍበት የለውም ብሎ እስከተናገረበት ጊዜ ድረስ መኖሪያ የለውም፣ ልብስ የለውም፣ ማደሪያ የለውም። ከአእዋፍ ሁሉ አንሶ ነው ኖሮ ያሳየን። ትህትና ነው ይሄ። እንደዚህ ኑሩ ብሎ ሲነግረን ነው ማለት ነው። ዝቅ ብሎ እግር አጥቧል። እንደዚህ እግር እጠቡ ብሎ ሲያሳየን፣ ዝቅ ብሎ በዝሙት ከምትተዳደረዋ ከቀራጮችና ከኃጢአተኞች ጋር ኖሯል። ለምን? እኛ እንደዚህ እንድንኖር ኖሮ ሊያሳየን ማለት ነው። ኃጢአተኞችን አትጸየፉ እናንተ ማን ስለሆናችሁ ነው። ስለዚህ ኃጢአተኞችን ሳይሆን ኃጢአትን ነው መጸየፍ ያለብን። ኃጢአተኞችን ሳይሆን ኃጢአትን ነው መጥላት ያለብን እና ኖሮ አሳይቶናል። እና ትህትና ነው ዋናው ማለት ነው፣ ትዕቢት ሳይሆን። ቀራጩ ግን በደለኛም ቢሆን ራሱ ማለት ነው፣ ኃጢአተኛም ቢሆን ራሱ ቀራጩ ግን በሩቅ ቆሞ ወደ ቤተ መቅደስ ሳይጠጋ በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። እንዲህ ብሎ ቀና ብሎ ማየት ሰማይን ራሱ አልፈለገም። በጣም አዝኖ በራሱ ማለት ነው፣ በበደሉ አዝኖ። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን እየደቃ ይጸልይ ነበረ። እና ጌታችን ይህንን በምሳሌ የነገራቸው እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ከፍ ይላል። ስለዚህ ያ ቀራጭ ጸድቆ ወደ ቤቱ ተመለሰ ነው የሚለው። የሚገርመው ጻድቅ ሆኖ ወደ ቤቱ ተመለሰ። ስለዚህ ከዚህ መዝሙር የምንማረው ፈቃዴ ነው የሰውን ነገር ላልናገር፣ የኔ ተሸፍኖ ከቆምኩኝ በክብር ፈቃዴ ነው የሰውን ነገር ላልናገር። አንተ ቀራጩ ሰው ያለህ አቀርቅረህ በምሕረት ተመለስክ ከኔ ይልቅ ድነህ። በአንተ ላይ ስጠቁም የኔን ጸሎት ትቼ የመዳኑ ሰዓት አለፉ ቀኖቼ። ተቆጥሮ የማያልቅ በደሌ ተከድኖ በሞትና በደም ኃጢአቴን ሸፍኖ ሰው አርጎኝ በሰው ፊት አቁሞኝ ጌታዬ በማንም አልፈርድም ኃጢአተኛ ብዬ ይላል። የዘማሪ የሊቀ መዘምራን ቴዎድሮስ ዮሴፍ መዝሙር ነው። በጣም ልብን የሚነካ መዝሙር ነው። ከዚህም በላይ ብዙ ትንታኔዎች ይኖሩታል። እኔ ለጊዜው አይኔ ላይ ተጋድሞ ያለውን ምሰሶ የሚለውንና አንተ ቀራጩ ሰው የሚለውን ነው ከመጽሐፍ ቅዱስ አንጻር ያየሁት ማለት ነው። እና ማቴዎስ 7 እና የቀራጩና የፈሪሳዊ ደግሞ ሉቃስ 18 እና ማቴዎስ 7 ላይ ያለውን ነገር ነው ያየነው። ስለ አዳመጣችሁኝ አመሰግናለሁ። እስከ መጨረሻ ድረስ
የሰማ ሰው ነው እንግዲህ ይህን ማወራውን ሰው ሊሰማ የሚችለው። ስለዚህ እስከ መጨረሻ ስለሰማችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከረዳኝና እግዚአብሔር ካገዘኝ አቅሙን ከሰጠኝ በሳምንት 2 ጊዜ ይህን ቪዲዮ አርብ ብቻ ነበር የምለቀው። ዛሬ ደግሞ ማክሰኞ እና ማክሰኞና አርብ 2 ቀን ላገለግል ማለት ነው። አገልግሎት ነው እና ዘመኑ ባመጣው መንገድ እግዚአብሔርን ማገልገል ማለት ነው። ቴክኖሎጂ ነው ይሄ ዩቲዩቡ፣ ኢንተርኔቱ እና ይሄንን የሰጠን ዋይፋዩን የሰጠን ስልኩን የሰጠን ይሄን ቤት የሰጠን ሪንግ ላይቱን የሰጠን የምናወራበትን አንደበት የሰጠን የምንጽፍበትን ጣት የሰጠን እስትንፋስ የሰጠን በህይወት እስከዚህ ሰዓትና ደቂቃ ያደረሰን ሁሉ የሱ ስለሆነ እኛም ራሳችን የሱ ስለሆንን የእርሱን ለእርሱ ነውና እየሰጠውኝ ያለሁት። እግዚአብሔር ከረዳኝ በሳምንት 2 ቀን አደርጋለሁ። እግዚአብሔር ከሁላችን ጋር ይሁን። በሰላም ቆዩልኝ።